ሰላም ለወይዘሮ ማርታ ጽንሱ የደረጀ መሆኑ ነገረቻት። በፊት ደግሞ ልጇ እንደጠፋችባትና የአቶ ደረጀ ልጅ እንደነበረቻት ነገረቻትና ወይዘሮ ማርታ ደግሞ በጣም ደነገጠች። ሰላም ሰላም፣ እንዴት ናችሁ? የህይወ ላይፍ ቻናል ቤተሰብ ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንደምትሆኑ ባለሙሉ ተስፋ ነኝ። እና የዚህ ቻናል ቤተሰብ የሆናችሁ እንደ ሁል ጊዜም ላይክ እና ሼር ማድረግ አትርሱ። ስለምታርጉልኝ መበረታት በጣም አመሰግናለሁ። እና የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ማለት ፈልጋለሁ። እና ዛሬ ይዤላችሁ የመጣሁት ለየት ያለ ነው። ስለ ዳጣ የሚል ድራማ ነው እና ስለ እነሱ ትንሽ የገረመኝ ነገር እና ስለ የወጣ እውነት እየሄደ ያለ ነገር ትንሽ ልናገር ነው የመጣሁት እና እስከ መጨረሻ አብራችሁኝ ቆዩ። እንደምናውቀው በፊት ዳጣ የሰላም ልጅ መሆኗ ትንሽ ለማወቅ እየቀረበች ነበረ፣ ኤቢ ማለት ነው። ግን አላወቀችም። እስካሁን እየሞከረች ነው፣ በምትችለው ያህል እየሞከረች ነው። ተስፋ አትቆርጥም። ሁሌም ዳጣ የዳጣ ሚስጥርና የደረጀ የአባቷ ሚስጥር፣ ከዛ ደግሞ የሰላም አባት የሰላም ባል ማለት የልጁ አባት ማን ይሆናል ብላ ያሰበች ነው። እና ኤቢ መቼም አታርፍም። አንድ ነገር ከያዘች ደግሞ የያዘች ነው፣ አትለቅምና እውነቱ ለማውጣት እየሞከረች እየጣረች ነው ያለችው። በአንዱ በኩል እኔ አደንቃታለሁ ለኤቢ ማለት ነው። ምክንያቱም የሆነ ነገር ያመንክለት ነገር ከሆነ እስከ መጨረሻ መታገል አለብህ የሚል አስተሳሰብ ነው ያለኝ። ምክንያቱ የሆነ ነገር ጀምረህ የምትተው ከሆነ የሆነ ነገር ሳይረዳህ ሳይገባህና መጨረሻውም ሳትደርስ ነው የምትተወው የምታቋርጠው ማለት ነው። እና ለሰዎች ለመጉዳት መሆን የለበትም እንጂ የራስህ የሆነ ነገር ከሆነ በተለይ የራስህ ማለት ነው የራስህ ነገር የራስህ ስራ ወይም ለአንተ እንትን የድል ነገር ከሆነ እስከ መጨረሻ መጨረስ አለብህ ነው የሚለው እኔ ማለት ነው። እና ለኤቢ የሚያድንቅላት ነገር ደግሞ አንዱ ይሄ ነው። እውነት ክፉ ናት፣ በጣም ክፉ ናት። ለሰዎች ዳጣ ከቤት ለማውጣት ብላ ናታን ለራሷ ለማድረግ ብላ ዳጣ ከቤት ለማውጣት ብላ ነው የምትሰራው። እና ዳጣ ከወጣች ደግሞ በቃ ዳጣ ደስተኛ እንድትሆን አትፈልግም። ደግሞ ለሰላም ደግሞ ትመክራታለች። የእሷ እንትን ተባባሪ ናት ምናምን ብላ ነው እንትን ምትላት ማለት ነው። ማለት ሰራተኛ ብትሆንም ግን በእድሜ ታላቋ ናት፣ ማክበር ነበረባት ግን አላደረገችውም። ይሄ ክፉ ጸባያ ነው። ግን እስከ መጨረሻ ማለት የሆነ ነገር ወደ ጭንቅላታ ይመጣልና እውነት ይሆን እንዴ? አይ እውነት ላይሆንም ይችላል ምናምን ብላ ትተውም እውነት ሊሆን ይችላል ብላ እስከ መጨረሻ ነው እንትን የምትለው ማለት ነው። እና ማንም በአሁኑ ማንም አያምናትም። ግን ከአሁን በኋላ እውነቱ ስለ እየወጣ ስለሆነ ትታመናለች እያልኩ ነው። ማለት ዳጣና ናታን የሆነ የጀመሩት ነገር አለ ምናምን ብላ ዝም ብላ እያወራች ነበር እስካሁን። ግን እውነት ነው፣ እሷ በክፋት ቢሆንም እውነት ነው ማለት ዳጣና ናታን እንደምናውቀው እኛ እንደምናየው ማለት ነው። የደረጀ ቤተሰብ እንደማየው ሳይሆን እኛ እንደምናየው እየተዋደዱ ነው። ዳጣ በጣም ነው የምትወደው፣ ለእሷ ፈርታ ነው እንጂ ናታን ደግሞ ዳጣ ነው የሚወደውና በጣም ይፋቀራሉ። ሰላም ደግሞ የእነሱ እንትን ነው የምትፈልገው። እነሱ ተቀራርበው ትዳር መስርተው ልጆች ምናምን ልጇ መሆኗ ሳታውቅ እንኳን በጣም ነው ዳጣ ለናታን የምትመኝባት ሰው ናት ማለት ነው። እና ኤቢ ደግሞ ይሄ ነው በጥርጣሬ ብቻ ምንም ነገር ሳታይ በጥርጣሬ ብቻ ዳጣና ናታን ፍቅረኛሞች ናቸው ምናምን ብላ የማይሆን ነገር
ብዙ ነገር ነው ሞክራ ምናምን ዳጣ ከቤት ለማስወጣትና ናታን ለራሷ ለማድረግ ብላ ማለት ነው። ግን እስካሁን አልተሳካም። በስተመጨረሻ ደግሞ ማንም አያምናትም ነበረ። አሁን ግን ትንሽ ኤቢ ትክክለኛ እንዳትሆን አትቀርም ምናምን እያለች ነው እናቷ ማለት ነው። እና ወይዘሮ ማርታ በጣም በዘቀጣም በጣም ጥሩ ሰው ናት። በጣም ጥሩ እናት ናት ማለት ፍትሃዊ የሆነት አባትና እናት ነው ያሉ ማለት ነው። እና ግን ልጆች አልታደሉም፣ እውነት አልታደሉም ማለት ኤቢ በጣም ክፉ እና መጥፎ ናት። የሆነ ነገር ከያዘች ያዘች ነው፣ ለቀቅ ማለት አትፈልግም ማለት ነው። እና አንዳንዴ እንደዛ መሆን ደግሞ ጥሩ አይደለም። አንዳንዴ ያስፈልጋል እንዳልኩ የሆነ የሚጠቅምህ ነገር ካለ አይሆንም ምናምን ብለህ ተስፋ መቁረጥ የለብህም። በሚጠቅምህና ለአንተ የሚሆን ነገር ለሰዎች የማይጎዳ ነገር ከሆነ ማለት ነው። ለሰዎች የሚጎዳ ነገር ከሆነ ግን ቢቀርብህ ይሻላል። ምክንያቱ ለሰው የሚጎዳ ከሆነ ያንተ ሰላም አይሰጥህም። የህሊና እንትን አለህ፣ በኋላ ሊጸጸተህ ይችላል። ብዙ ጉዳት ነው ያለውና በስተመጨረሻም አንተ ሊጥልህም ይችላል። እና ለሰዎች የሚጎዳ ነገር ከሆነ እስከ መጨረሻ መታገል የለብህን። ማወቅ አለብኝ፣ እውነት መውጣት አለበት ማለት የለብህን። ሁሉም እውነት መውጣት አለበት ማለት አይደለም አለች ወይዘሮ ማርታና እውነት ነው። ሁሉም እውነት መውጣት አለበት ብለህ የሆነ ነገር ትኩር ማለት ጥሩ አይደለም። ግን ለአንተ የሚያስፈልግህ የሚጠቅመህ ከሆነ ግን ይህ ነገር አይሆንም ብለህ ሳትጀምረው መተው የለብህን። እስከ መጨረሻ መታገል አለብህ፣ እንደ ኤቢ ማለት ነው። ግን በመጥፎ መሆን የለበትም፣ ለሰዎች በመጉዳት መሆን የለበትም። እና ወሬ ያበዛሁ፣ አማርኛ ደግሞ እየቻልክ ነው አይደል? እና የኤቢ ደስ የሚል እንትኗ ተስፋ አለመቁረጣ ነው። ግን በክፉ መሆኗ ደግሞ በጣም ያስጠላል። በጦርነት በደግነት ቢሆን ኖረው በጣም አሪፍ ነበርና ግን አሁን ኤቢ ልትታመን ነው መሰለኝ። ወይዘሮ ማርታ ደግሞ ተጠራጠረች። ናታንና ዳጣ አብራችሁ የሆነ ፍቅር እያሉ እየተጫወቱ ምናምን ስላየችው በጣም እየተጠራጠረች ነው። ኤቢ እውነት መሆን አይቀርም እያለች ነው። እና ከዛ ደግሞ የባሰ የሰላምና ደረጀ እያወሩ በመኪና ውስጥ የሆነ ካሜራ ምናምን ደቅና ነበረና እንትን አለ ማለት ነው። ይሄ ደግሞ በጣም መጥፎ ነው። ስልኳ ካልተሰረቀች በጣም መጥፎ ነው የሚሆነው። ምክንያቱ ብዙ ነው ያወሩ። አንድ ነገሩ ጽንሱ የእሱ መሆኑ ትንሽ ያጠራጠራል ከንግግራችሁ እንትን ማለት ነው። ሌላኛው ደግሞ ዳጣ የእሷ ልጅ መሆኗን ይታወቃል ከተሰማ ይሄ። ምክንያቱ ልጄ ጠፍታለች፣ አንተ እኮ ታውቃለህ፣ ለምንድን ነው የማትነግረኝ እያለች ነው ሰላም። ዳጣ ደግሞ በቤት የሚታወቀው እናትሽ እናት ያላቃትም እያለች ነው። እናትና አባቷ እንደማታውቅ እየጠረጠረች ነው ኤቢ። እና የሰላም እናት የሰላም ልጅ መሆኗ ካወቀች ደግሞ በጣም መጥፎ ነው የሚሆነው ማለት ነው። ማለት ልጇ ከጠፋቻት እንዴት ነው አባዬ ማውቃት ልጁ መሆን አለባት፣ ከሱ የወለደቻት መሆን አለባት ብላ ትጠራጠራለች። እሷ ብቻ ሳይሆን ሁሉንም ወይዘሮ ማርታ ብትሰማ ይሄ ነገርም እንደዛ ነው የምታስበው። እና የጠፋች ልጅስ ማናት? ለምንድን ነው እንደ ልጁ የሚያያት ለዳጣ ብለው ነው የሚያስቡት። እና ቀጥታ ነው የሚረዱት ያ ነገር እንደዛ። ይሄ ድምጽ ከሰማችሁ የተቀዳ ድምጽ ከሰማችሁ ወይዘሮ ማርታ ወዲያው ዳጣ የደረጀ ልጅ መሆኗ እና የሰላም ልጅ መሆኗ ነው የሚገርም ማለት ነው። ቤተሰብ ብቻ ይሄ ነገር ከወጣ በጣም መጥፎ ነው የሚሆነው። የደረጀ ቤተሰብ የደረጀ ትዳር እንዴት ይሆናል? ጥያቄ ምልክት ነው። ዳጣ ደግሞ ለዛ ነው የምትፈራው። አባዬ ነው ብላ መናገር አትፈልግም። እናቷ ማን መሆኗ በህይወት እንዳለች ማወቅ ብቻ ነው የምትፈልገው እንጂ የእሱ ትዳር መበጥበጥ አትፈልግም። ሰላምም ይህ ነገር እያወቀች የእሱ ትዳር አለመበጥበጥ ስትል ነው ዝም ያለችው። አሁን ደግሞ እያስፈራራችው ነው። ልጄ ካላመጣሃት ካልነገርክኝ ይህ ነገር በጣም ከባድ ነው የሚሆነው። ከአሁን በኋላ መታገስ አልፈልግም እያለች ነው። እና በስተመጨረሻ ጥሩ ነገር እንዲመጣ ተስፋ እናደርጋለን። ምክንያቱም
ይህ ቤተሰብ ከፈረሰ በጣም መጥፎ ነው። በተለይ ማርታና የደረጀ ትዳር ማለት ነው በጣም ይለያል። ፍቅራቸው በጣም ያስቀናልና እውነቱ አውቀው ማርታም እውነቱ አውቃ ተረዳድተው በምን እንደተፈጠረ ምናምን አስረድቶ ቤተሰቡ እንደዛ በፍቅርና በሰላም እንዲቀጥል ተስፋ እናደርጋለን። የተሻለ ነገር እንዲመጣ ተስፋ እናደርጋለን ማለት ነው። እና ቤተሰቦች የአማርኛ ችሎታዬ በጣም ከሞተው ምንድነው ስንት ነው የምትሰጡኝ? በኮመንት አስቀምጥልኝ። ላይክ እና ሸር ማድረግ አትርሱ። ኮመንት ደግሞ የእናንተ አስተያየት በጣም ያስፈልገኛል እና አስተያየታችሁ መስጠት አትርሱ። እና በቀጣይ እስከምንገናኝ የመልካም ቆይታ